የሚቀጥለው ጥያቄ ወጣቶች ብዙ ጊዜ ስለ ወደፊታቸው ይጨነቃሉ፣ ያስባሉ። ይሄ ነገር እውነት ነው? በጣም በጣም እውነት ነው። ምክንያቱም ወጣትነት ማለት ብዙ እድሎች ክፍት የሆነ መድረክ፣ ስለዚህ ብዙ ነገሮችን ማድረግ እንደምንችል የምናስብበት ነው። ከዛ ደግሞ ብዙ አዳዲስ የሆኑ የህይወት ክፍሎቻችን የምንጀምርበት መግቢያ ነው። አንድ መግቢያ ደግሞ እንዴት ነው እነዛን የህይወት ክፍሎቻችንን የምንመራው፣ እንዴት ነው ወደፊታችንን የምንኖረው፣ እንዴት ነው የተሳካ የምንለው ነገር። በፊት ልጅ እያለን በጣም ሀብታም እንደምንሆን ሁላችንም እናስባለን አይደለ? በቃ ዶክተር ሆናለሁ፣ ፓይለት ሆናለሁ፣ በቃ ካሉን ቤት ውስጥ ከምናያቸው ችግሮች ምናምን ተነተን እኔ ግን ወደፊት እንደዚህ ነው የምሆነው፣ እኔ ግን ወደፊት ምናምን እንላለን። ልክ የወጣትነት እድሜ ጋር ሲደረስ ግን እነዛ ቀለል ብሎን ያወራናቸው ነገሮች መኖር መጀመሪያ ያለብን ነው። ምክንያቱም ህይወት ኦልሬዲ እየጀመረ ያለበት የእኛን አቅም የራሳችንን ጉልበት ከቤተሰቦቻችን ወጥተን የምናስብበትን አይነት ነገር የምንጀምርበት ሁኔታ ነው እና ምንድነው መስራት ያለብን? ስፔሻሊ ደግሞ ኢትዮጵያ ውስጥ እንደሚኖር ወጣት፣ እዚህ ዘመን ላይ እንዳለ ወጣት ሰርቫይቭ ማድረግ በጣም የሚታሰብበት ነው። እኛ ቁጭ ብለን ትምህርት ቤት ውስጥ ቁጭ ብለን ምናምን ነገር ስለምንሰራው ስራ ነው እናስበው። ጥሩ በደንብ የሚያሰራ በደንብ ገንዘብ የሚያበላ ስራ ምንድን ነው ብለን በጣም እናስባለን እና አሁን ገና ከአሁኑ እድሜያችን ምክንያቱም ጥሩ ወደፊትን ማየት እንፈልጋለን እና ወጣትነት ደግሞ በጣም ኢነርጂ ያለበት ነው። እንደምንሰራ እንደምንለወጥ ጥሩ ነገር ላይ እንደምንደርስ የምናስብበት ነው። ስለዚህ የቱ ነገር ነው ለእኛ የሚሆነው ለእኛ አሪፍ የሆነው ትርፋማ የምንሆንበት ውጤታማ የምንሆንበት የትኛው ነው ብለን በጣም ነው የምንጨነቀው እና ኢቨን ከምናገባው ሰው አንጻር፣ ከዛ ከምንወልደው ልጅ አንጻር፣ ከምናሳድገው አስተዳደግ ቤተሰቦቻችን እያየን ሌሎች ትንሽ ችግር አይተን እኛ ራሳችንን ነው የምናስበው ወጣትነት ላይ እኔ ግን እንደዚህ አላደረግም ወይም የኔ እድሜ ሲደርስ እንዴት ነው። ሴቶች በቃ እንዴት ነው አሁን በምጥ የምንወልደው በምጥ የወለዱ ሴቶችን ስናይ ምናምን ነገር በቃ ከባድ ከሆነ ይሄ ነገር ምናምን ብለን ገና ከሆኑ ነው የምናስበው እንዴት ብናሳድጋቸው። እኔ ግን ልጆቼ በእንደዚህ መልኩ ነው ማሳድገው ብለን ብዙ ርቀን ነው ወደፊታችን የምናስበው እና ስለምንመርጠው የህይወት ስታይል፣ ስለምንኖርበት ነገር፣ ራሳችን ልናስተዳደር ስለምናስብበት፣ በተለይ ስለ ስራ፣ ስለ ገንዘብ በጣም ስለ ገንዘብ ይታሰባል ወጣትነት እድሜ ላይ እና ቅድም የሚያበላ ስራ እያልኩ ነበረ። አንድ ጊዜ በጣም ተምሬ የተረዳሁት ነገር የሚያበላ ስራ እውነት ነው። ስራ ገንዘብ ካስገኘ በቃ ቆንጆ ነው። ግን ደግሞ የተፈጠርንበትን ዓላማ ደግሞ የሚወስድ ነው ወይ ያንን ደግሞ ያማከለ ነው ወይ ብሎ ማሰብ ደግሞ በጣም ትልቅ ነገር ነው። እኛን እግዚአብሔር ወደዚህ ምድር ሲያመጣ በዓላማ ነው ያመጣ። ስለዚህ እንድንሰካለት ሄደን የሚፈልግበት እንድንገባለት የሚፈልግበት ቦታ አለ። ያንን ማግኘት ትልቅ ጥበብ ነው። ሰዎች ብዙ የሚሮጡትን በህይወት ሰርክል ውስጥ የተፈጠሩበትን ዓላማ ስለማያውቁ ነው እና ወደፊትን ማሰብ ግን ትልቁ ጥበብ ምንድን ነው? እግዚአብሔር በእኔ ህይወት ውስጥ ምንድን ነው ያቀደው? የተፈጠርኩት ለምንድን ነው? ሰሪ ለምን አድርጎ ነው የሰራኝ የሚለውን ማወቅ በጣም መልካም ነው እና የምንሰራው ነገር የምንኖረው የቀጣዩ ወደፊቱ ህይወታችን እኛን ከማስደሰት ባለፈ እግዚአብሔርን ያከብረዋል ብሎ ማሰብ፣ እግዚአብሔር ምን ይላል፣ ምን ይወዳል፣ ለምንድን ነው የፈጠረኝ የሚለውን መልስ መመለስ ወደፊትን ስናስብ እንዳንጨነቅ ይልቁንም ደግሞ እንድንጓጓና እንድንደሰት የሚያደርገን የህይወት መልስ ነው። በጣም ነው የሚገርመው። መዝሙር 127 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይለፋሉ፣ ይሰራሉ፣ ይጠብቃሉ ይላል እና አንዳንድ ጊዜ ባልደረስንበት ቀን ባላየነው ቀን ላይ ብዙ ኢፈርት እንደምናወጣ ነው አሁን ከዚህ ነገር የተረዳሁት። ጀጅ እያደረግኩኝ አይደለም፣ ግን በልኩ ነገርን ማድረግን የመሰለ ትልቅ ነገር የለም። ያ እንደዚህ በጣም ያስጨነቀን ነገር ስንደርስበት ምን እንደሚሆን አናውቅም። ብዙ የምታነሻቸው ሀሳቦች ስለነበሩ ማለት ነው። ስለዚህ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለእናንተ ያስባልና ተብሎ እንደተጻፈ የኔ ምክር ለወጣቶች በዚህ አጋጣሚ ማለት ነው አልፎ ብዙ ከመጨነቅ ይልቅ እግዚአብሔርን ሰሪያችንን ፈጣሪያችንን ትረስት ማድረግ መንገድ አለው ብዬ አስባለሁኝ። ግን በጣም ትልቅ ኢሹ ነው ያነሳሽው። እናመሰግናለን። ብዙ ወጣቶች ጥሩ መልስ ያገኙ ይመስለኛል።